መቤቴ ልልሻለሁ። ይሄ ልቤን ነው የሚያቅለሸልሸኝ እዚህ ጋር እኔ ከመቤቴ ይኸውልሽ ልነግርሻለሁ። አይ እንትን እንዳይመስልሽ ሌላ እኔማ አለም የለኝ ይሄንን ጉድነት እንደ እኔ ምን ይሻለኛል? ልጅ ወልደሽ አሻንጉሊት ወይም ግዢና እኔ እኮ በቻልኩት መጠን እንደው ዝም ብዬ ላብላብ ነው ያለኩሽ ያለሁት። እንዴ አትጎትችኝ። እሺ ምፈሪው ማለት ነው ጌታዬን ብቻ ሳታቀሳስሪኝ ሰው ከሰው አምላኬን ነው የምፈራው። ከሰው ሰው አልፈራም። ለምን ፈራለሁ? ሁሉም ሰው ወደ አፈር ነው። እኔም ሰው ነኝ። ሁሉም ሰው ይሞታል። ሁሉም ሰው ይኖራል። የሚያስፈራ ነገር የለም። ሰው ከሆነ እንትን ብቻ የሚለውን ዘፈን ታውቃለሽ? አንቺ አይኔን እንዳታውጪ። እሱ ነገር አይኔ ያወጣል። እናለሽ አሮጊት ናት እንዳይሉሽ ነው እንደሚያረግሽ። አረ በኢየሱስ ስም አሮጊት ሲጀምር አይደለሽም። አሮጊት ናት እንዳትባይ። ሲጀምር አይደለሽም እኮ ሙካ ታውቂያለሽ። ግን ሲጀምር አይደለሽም አሮጊት። ሲቀጥል ደግሞ አረ ተይ ጆሮዬን ተይ ሳባ። ቀስ ብዬሽ እኮ ነው። በቃ እሱ ሰው ያለውን ተይ ተይ በቃ ተይ። ይበቃዋል። ስራ እንደፈታ ሰው እዚህ ቁጭ ብዬ ያመጣብኝ ይቅርብህ እኮ እንደዚህ አሁን እንደናንተ ዘመን እዛ ፀጉር ቤት እየሄድን ያደግን ይመስልሻል እንዴ? ሰው እኮ እንደ ኖረው ነው የሚኖረው። ኧረ በስመ አብ እንዴ! በቃ የዛን ጊዜው ነገር እኮ በቃ እዛ ተጎልተው ስንት ሰዓት ሙሉ 3 ሰዓት 4 ሰዓት 5 ሰዓት ፀጉር ቤት። ቆንጆ ናት አይደል? የት ናት ሲባል ፀጉር ቤት። እኔ ልጅቷ ጡት አልጠባችም የተወለደችው። አሁን ተቀርቶላቸው ነው የሚሄዱት ህፃናቶቹ። ጡት ምናምን ጡት የለም። ጡት ውስጥ ያለው ወተት ለሊቱን ሲቀዳልና እናቲቱን ሲፈልጉ እሱ ይሰጣቸዋል። አንቺ ጥሩ አይደለም። ኦኬ ልጅሽን 2 ዓመት ድረስ ካላጠባሽ እመቤቴ መጥፎ ነው በጣም። አሁን የዘንድሮ ልጆች ጡት አይሰጡም እየተባለ ነው። አልሸጠውም ወተቱን ራሴ እያለኩኝ 2 ዓመት ለማጣ 6 ወር እንደው እንትን ነው ለምን ነው ልጁ ብሎ ይሄንን እንደዚህ አግዬ ነው አፍሽ ውስጥ በከተው። እኔ ነግሬሻለሁ ገና ብዬ 2 ዓመት ላጥባ እንዴ። እስቲ እንደው አንቺ ለዛ ያውቃሽና እንታያለን። ቆይ የዛን ጊዜ ልገርብኝ እንዴ ሙካ በፈለገ ነገር ሊሆን አይባልም። እንደዚህ ልጅሽን የምትወልጂው በጤንነት እንዲያድግ አይደል እንዴ? በቃ እኔ ማለት ነው ጡት አልሰጥም ማለት ነው። ምን ነው ደሜንም መቅኔንም እንደን እንዴ ወልዳችሁ ጡት አልሰጥም 2 ዓመት ሙላ እኔ አይወድም 6 ወር በቂ ነው። 3 ዓመት ነው መታጠቢ። በቃ መቅኔ ተመጣ እንዴ ብዬ ሲደው ምንም መቅኔሽ እኔ ከስር እቀልብሻለሁ፣ አንቺ ታጠቢያለሽ። በቃ ምን ቦታይ ምን አራሽ የለሽም። እናት እንኳን የሞተችባት ታጠባለች። ልጅሽ ቢመጠጥስ መቅኔ ተመጠጠ የምትይው መቅኔ አንቺ ነሽ መቅኔ የምትሰሪው። እኔማ መቅኔ አልፈልግም። መድኃኒዓለም ነው መቅኔ መድኃኒዓለም ሰርቶ ልጄ ይምጠጣው እንዴ? መቅኔውን መድኃኒዓለም ሰርቶ አስቀመጠው ለብዙ ጊዜ እንዲሆን እኛ እስካለን ድረስ። አንቺ አይደለሽም መቅኔም ይመጠጣል አይመጠጥም ብለሽ የምታስቢው። እኔ እኮ የራሴ ህይወት አለኝ። እኔ ልጄም የራሴ ህይወት አለው። የኔ መቅኔ መጥቶማ አያድግም። ራሱ መቅኔውን ይምጠጣው ከፈለገ ራሱ አሁን ያልወለደ አፍና የወለደና ያልወለደ አፍ ስለሆነ እሷ ከጠጣ ይበቃዋል። እግዚአብሔር ያዘጋጀው ለትንሽ ወራት ነው እንጂ እኔን እየመጠጠ ይደግ አልተባለም። ወራት አይደለም። ወራት ማን ያደረገው?